አንድ የገጠር ሰው ድንገት አግኝተሽ ትጠይቂዋለሽ እና ድሃ ሊሆን ይችላል በኢኮኖሚ አቅሙ ነው የሚያርሰው መሬት ትንሽ ይሆናል ወይም የለውም ይሆናል በሬዎች የሉትም ይሆናል ጎስቋላ ሊሆን ይችላል ግን የጠዋት ፀሐይን እየሞቀ እንዴት አደርክ ስትዩ የመጀመሪያ እንትኑ እግዚአብሔር ይመስገን እንዴት ነው እንደው ዘንድሮ አዝመራ እንግዲህ አታውቂም ስለሰውየውና በድንገት ዝም ብለሽ ሞልቶ ዘንድሮ ጥጋብ ነው ይኸው ላይን እስኪያታክት ድረስ አዝመራውን ተመልከቱት የእሱ የትኛው ነው ብለሽ ብትጠይቂው አይ የኔ እንኳን የለኝም ዘንድሮ ይላልና ጥጋብ የሽርካታ ከሌላው እንትን የሚነሳ ነው የሚሆነው ያ ሁሉ የኔ ነው እኔ ባይኖርኝ ሌላው አለው የሚል አንድምታ ያለው ነገር ከዛ ሰው ተሰማያለሽ ይሄ በየትኛውም የአገሪቱ ክፍል እንሄድ የምናገኘው መልስ ይመስለኛል አሁን ይሄን ስልሽ ይታዩኛል ሰዎቹ ራሳቸውና ያ ባንድ በኩል በሌላ በኩል በትንንሽ ካሬ ሜትሮች በተቆራረጡ መኖሪያ ቤቶች የሚኖርን ከተማ ሰው ለዛውም የመጀመሪያ ስራው በደንብ ማጠር ቤቱን ከቤቱ ሳይሰራ ከዛ በኋላ ጠርሙስ ከስክሶ ላዩ ላይ ማድረግ ከዛ ደግሞ አቅም ከፈቀደ ኤሌክትሪክ ሽቦ ማድረግ ከዛ በኋላ ደግሞ ተናካሽ ውሻ አለ ብለሽ በረጠፍ እና ያ የሚፈጥረውን ደግሞ እንትን አስቢው ዓለሙ እዛ ውስጥ ነች አትምጡብኝ ነው ወይም እፈራለሁ ነው ፍርሃትን ነው ወይም ንፍገትን ነው የሚያሳየው የሚሆነው እዛ ውስጥ ካለ እንትን ጭንቅላት ሊመጣ የሚችለውን ነገር ከገበሬው ጋር አነጻጽሪው ነው እንደማሳያ እንዲሆንሽ ነው እንደሚያሳያ እንዲሆንሽ ነው ያኛው ቅድም ያልኩሽ ሰው ያየዋል ያን ዓለሙ ሰፊ ነች አልታጠረችም ጥርሙስ አልተከሰከሰባትም ይሄኛው ትክክል አይደለም እያልኩ አይደለም ምንሽ ምክንያት አለው የራሱ ምክንያት አለው የወቀሳ ነገር አለ ለማሳያ እንዲሆነን ማለት ነው ስለዚህ ከዛ የሚወጣው ቆሻሻ የት ይሄዳል ሐሳቡስ የት ይሄዳል ሰላም እንዴት ናችሁ በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnessschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ ስልክ ቁጥራችንንም እናስቀምጣለን ተጨማሪ መረጃ ስትፈልጉ ደውሉልን